ከሰኞ እስከ ዓርብ ለፍተናል ዛሬ ግን ቅዳሜ ነው ሰኞ ማሟሟቂያ ማክሰኞ ሩጫ ረቡዕ ህልሜን ይዤ በተስፋ ጉዞ ሐሙስ ከላይ ታች ዓርብ መጨረሻ ቅዳሜ መጣ አዲስ መነሻ አዲስ አየር የሳቅ እቅድ በወዳጄ ሰላምታ ረሳለሁ ጭንቀት ከውዶች ጋር ፈገግታን ጋራ ሕይወት ቢከብድም እኛ እንከትላለን ወደ ላይ ቅዳሜ ድንፉን ከፍ አድርግ ሁሉም የኛ ቀን ነው ልብህን ክፈት ቅዳሜ እኖር በፍቅር ነገ ይመጣል ዛሬን ግን እንክበር የኔ ስኬት በጄ ያለ ካርታ ማንም አያቆመኝም እስካሳካው ድረስ ከመውደቅ ተምሬ መቆም እናውቃለሁ ዛሬ ቅዳሜ ነው ህልሜን እዘምራለሁ ከጎዳና እስከ መድረክ ቆይ ሲሰማ ስሜትን እናገራለሁ በዜማና በምት ዛሬ መዝናናት ነገ ስራ ይህ ነው ሕይወቴ ይህ ነው መንገዴ ቅዳሜ የረፍት ቀን ብቻ አይደለም የተስፋ የህልም የትየቃቃን ነው ቅዳሜ እንኖራለን ቅዳሜ እንኖራለን ከኢትዮጵያ ልብ እስከ ዓለም መድረክ ቅዳሜ እንኖራለን ቅዳሜ እንኖራለን ሰላም ጤና ይስጥልን እንዴት ናችሁ ውድ የቅዳሜን ከሰዓት ቤተሰቦቻችን እኛ እንግዲህ ሰዓታችንን ጠብቀን ስቱዲዮ ተገኝተናል አዎ በያላችሁበት የምትገኙ ስቱዲዮም ከኛ ጋር ቅዳሜን ለማሳለፍ የመጣችሁ ሁሉ ስለመጣችሁ በጣም ደስ ብሎናል እናመሰግናለን ሳምንታችሁ እንዴት ነበር ብለን እንጀምራለን ሳምንታችን አዎ በጣም የተሳካ ደስ የሚል ጊዜ የተሳካ አዎ ተሳክቶልኛል ብዙ ነገር አዎ አንዳንዴ ቅርታውጅና የማይሳካልሽ ነገር አለ እኔ ግን ተሳክቶልኛል ብዙ ነገር ወይ ታድለሽ ሰብሊ እንኳን ደስ ያለሽ ቴንክ ዩ እንትን ሰኔ 30 እየደረሰ ስለሆነ ባጀት ልዘጋ እየተሯሯጠ ኦ ለዛ ነው ስደውልልሽ እንትን ነኝ ትኛለሽ የሆነ ገቢዎች ምናምን ማን አንቺ ለኔ ምን ማለት ይሆን ለስራ ፍላጎት ካለውስጥ ጋር ቼክ ታደርጊኛለሽ እውነት ግን የእውነት እኔ ደስ ይለኛል በቃ አንዳንዴ እንዴት ናችሁ የሚለውን ሐሳብ የእውነት እስኪ እንጠያይቀው ገባህ አይደለ እንዴት ነው ሰኞአችሁ እንዴት ነበር ማክሰኞ እንዴት ነበር ሮብ እንዴት ነበር ሐሙስ በየቀኑ መጠያየቅ አዎ ግን አንዳንድ ሰው ጠይቀሽኛል ግን ከስራ ውጭ እኮ ቼክ አታደርጊኝም እውነት ነው ከስራ ውጭ ደውልሽ ደህና ነሽ እንዴት ነሽ በልተሻል ወይ ቀንሽ እንዴት ነው ስጠፋ ራሱ ጠፋሽ አትይኝምና ይሄ አመት ቢስተካከል ደስ ይለኛል ያሻሽላል እውነት አሻሽ እና እንዳልሽው አንዳንድ ሰው ካልፈለግሽ የሆነ ነገር ካልፈለገ አንቺ ጋር አይደውልም ጓደኛም ቤስት ፍሬንድ የሚሆን አንዳንዱ አሉ አይደል የሆነ ነገር ሲፈልጉ ነው አንቺ ጋር የሚደውሉት እንጂ ሳምንት ስትጠፊ ቼክ የሚያደርግሽ ሰው የለም አዎ ለመደዋወል ብዙ ጊዜ ምክንያት እንፈልጋለን አንድ ሰው ወይ ሀዘን ሲደርስበት ወይ የሆነ ችግር ደርሶበታል ሲባል ወይ እንደተባለው ስልክ ስንፈልግ የሆነ ጉዳይ ሲኖረን ብቻ ካለበለዚያ ዝም ብለን ስንደዋወል ከመልመዳችን የተነሳ እኮ ያ ሰው ራሱ ምን ልታዘዝ ወደ ገደለው ይላል ሰላምታም ሳይባባል ቼክ ለመደራረግ አንደዋወልም እንዴት ነሽ ለመባባል በዚህ አብርሽ እንደውም በጣም ጎበዝ ነው ሁለታችንም ይመስለኛል በጣም ቼክ ያረጋ ሲጠፋ ጠፋሽ ይጨብጨብለት ከኛ ግሩፕ አብርሽ ነው ሲጠፋ ጠፋሽ ሰብለ ደህና ነሽ በሰላም ነው ጠፋሽ አታነሽም ስልክ ሲል ራሱ ለበቀዊ እላለሁ የምር ከልቤ ነው የማመሰግንህ ቼክ አረጋለሁ በጣም ሁሌ አንተ እንደዚህ ጥሩ ልጅ ነህ እንዴ ምናምን ትለኛለች እኔ አሁን ለበዓልም ሁሉም ሰው የሚያውቁኝ እነ ጸጊም የበዓል ቀን ካልደወልኩ ነው ችግር ያለውና በሁሉም ሁኔታ ውስጥ ጓደኛዬ ብለሽ የምታስቢው አብሮሽ ያለሽን ሰው ስሜቱን መጋራት ያስፈልጋል በምን አይነት ሁኔታ ውስጥ እንዳለ ስለማታውቂ ዝም ብለሽ በማንኛውም ሰዓት አንስተሽ መደወል እንዳልሽው ያው ስራው ስለሚያስገድድም የሰው ስልክ ለመጠየቅ የምትደውያለሽ ብዙ ጉዳዮች አሉ ግን ያ ነገር ለሰዎች በጣም ደስ የሚል ነገር ይፈጥራል ያው ከጎንሽ የሆነ ሰው እንዳለ እንድትረጂ የሚያደርግ ነገር ነው ከሆነ ከረፈደ በኋላ
ከመድረስ ካጣናቸው በኋላ ከመድረስ ደውሎ ቼክ ማድረግ አንዳንድ ሰው እወድሻለሁ ራሱ ምን ሆነሻል ዛሬ ምን ፈልጊያለሽ የምትፈልጊው ነገር አለ ዝም ብለሽ አላልሽኝ ምናምን ይልሻል ግን ፍቅርሽን ለመግለጽ እወድሻለሁ አከብሻለሁ ምናምን መባባሉ ካለፈ በኋላ ወይ ያ ሰው የሆነ ነገር ከመሆኑ በፊት ደውሎ ቼክ ማድረግ ሌላው ደግሞ አንዳንድ ሰው ሼር አሁን እኔ ችግሬን ከሆነ ሰው ጋር ሼር ሳረገው በጣም ቅልል ይቀላል አንቺ እኮ ዲሳይድ አድርግሽ ሊሆን ይችላል ሁኔታሽን የምታረጊው ግን ለኔ ማማከርሽ የሆነ ነገር ሊቀልልሻል ደግሞ አንዳንዴ ሰብሮ መሄድም ጥሩ ይመስለኛል አሁን እኔ ላትፈልግ ትችላለሽ ብዬ አስባለሁ እኔ ነኝ እኮ ማስበው አንቺ ፈልጊ አትፈልጊ ግን አንቺ ነሽ እኮ መታቂ ግን እኔ ደውዬ ያንን ሐሳብ ሰብሬው መጥቼ ግን ትላንትና ሰብሊ ፊትሽ ጥሩ አልነበረም ምንድነው ምሹ ነገር አለ ብልሽ እኮ አንቺ እኮ ይሄ ልትቀጥይ ትችላለሽ ገባሽ አይደል ይቀልሽ ይችላል ከኔ ጋርም ነው የሆነ መፍትሄ ሊሆን ይችላል ግን ያን ነገር አናደርገው በቃ ይሄ ልክ አብርሽ ቀደም እንዳልከው ብዙ ሰዎች በቃ ይቀድሙናል ሳንደርስላቸው ቀርተን ለሶሻል ሚዲያ ላይ አንዳንዴ ሐሳባቸውን በትንሹ እንትን ይሉና ከዛ ካለፈ በኋላ በጠየቁት ኖሮ እንላለንና አንዳንዴ በቃ ከስራ ውጪ ከጉዳያችን ውጪ ሰውን ፈልገን በቃ በደንብ መጠየቅ ያስፈልጋል ምክንያቱም ልንገናኝ እንኳን ካሰብን ልንዝናናም ካሰብን በቃ ዊኬንድ ላይ ነው ቅዳሜ ነው ግን ሰኞም ቀን ነው ማክሰኞም ቀን ነው ኦፍ ኮርስ የራሳችን ህይወታችን ቢዚ ያረጋናል ሳናቀው ይመሻል ሳናገው ግን በዛ መሃል ግን ሰው ለሰው ደግሞ በጣም ነው የሚያስፈልገውና የተጣጣን ይመስለኛል ይሄ ብዙ ሁሉም ነገር ወደ ሶሻል ሚዲያ ሄዷል ተረሳስተናል ብቻ ሳይሆን ወዳጆችም ሆነን ያለ ጉዳይ መደዋወል አቁመናል በቃ የሆነ ሲስተም ውስጥ ገብተናል ይሄ ቼክ መደራረግ አቁመናል ለሆነ ጉዳይ ካልሆነ በስተቀር ይሄ እንትናን ፈልጊ እስቲ ቼክ ላድርጋት እስኪ እንዴ በጣም ቼክ መደረግ የሚፈልጉ ሰዎች እኮ አሉ በባህሪያቸው መጠየቅ የሚፈልጉ ሰዎች አሉ የማይናገሩ ካልጠየቅሻቸው ሰዎች አሉና እነዛን ሰዎች ምንም አያስወጣንም በቃ ደውለን የሆነ የዛን ሰው ስሜት እንደረዳ ምንም አያስወጣንም መጋራት የነሱን ስሜት ሲነግሩሽ ደግሞ የራስሽን ሐሳብ በደም ተወያይታችሁ ያን ሰው ሲያስደስት ወይ ፊቱን ሲፈጋ እንዲህ ያልሽ እውነትሽን ነው ምናምን ሲልሽ ያ ሰው ደስታ ነው የሚሰጥሽና መጋራት በጣም ነው አዲስ ቀልድ እንኳን ሰማና የሆነ በጣም የሚያስቅ ቀልድ ከሆነ በቃ ያንን ቀልድ በጣም ሳቃቸው ደስ ስለሚለኝ የሆነ ደግሞ ሙዳቸው ጥሩ አይደለም ብዬ ለማሳዋቸው ሰው ዝም ብዬ ደውዬ አሪያ ነገር ልንገር ብዬ ነግሬ ነው ማሰቃቸውና በእነሱ ሳቅ ውስጥ በእነሱ ደስታ ውስጥ የሆነ የምታገኙ ነገር አለ ጓደኝነት ትርጉሙ ብዙ ነው በጣም የደስታ ብቻ አይደለም ስትከፊም ደስ ባላለሽም ሰዓት ጓደኛዬ ለምትዩ ሰው ያን ሚስጥር ልታጋሪው ትችላለሽ አሁን አንዳንዱ ሰው ሲቸግረውም አይናገርም ደስ ሲለውም አይናገርም በሁሉም አይነት ሁኔታው ዝምታን ይመርጣልና እንደዚህ ጠጋ ብለሽ ማውራት እንደተባለው ቀና ለመምረጥ አሁን ቅዳሜና እሑድ ብዙ ጊዜ ጓደኛ ማቾች ከከተማ አሁን በዚህ ሳምንት እኔ ወደ ናዝሬት ሄጄ ነበርና በጣም ብዙዎች በጣም በግሩፕ ሄዳሉ ዊኬንድ ላይ ግን አሁን ሳምንቱ ሙሉ እንደተባለው የተለያየ አይነት ስራ ሊሆን ይችላል የምትሰሪው ብዙ ነገሮች ይሆናሉ ግን ከነዛ ውስጥ የተረፈችውን ሰዓት ለጓደኛሽ ሰተሽ ተደዋውለሽ አንድ ሰፈር ኮንሽ ወካ አድርገሽ አውርተሽ ያለሽበት ሙድ ያ ሰው ሊያቀም የሚችለው በሳምንቱ መጨረሻ ሳይሆን ሳምንቱ አጋማሽ ላይ ስራ ሊያናደደው ይችላል ሪሌሽንሺፑ ብዙ ነገር ብዙ ችግሮች አሉና ለእንደዚህ አይነት ነገር እንደሆነ መፍትሄው ወይ ቴሌግራም ግሩፕ ምናምን ከፍቶ ያለሽበትን ነገር በዛ ልክ ግሩፕ ፈጥረን የምንገናኝ ሰዎች አለን እኮ ያ ነገር ጠፋ ማለትም ሳይሆን ግን አንዳንዴ ለሆነ ጥቅም ብቻ መደወል ራሱ ያሳፍራል ወዳጅ እንዴው የኔክስ ሲስተር የማን ስልክ ልስጥሽ እስኪ ፈሪ አንዳንዴ እንዴት ነህ በይ ሰላም እንደምንሽ ነው የሚለውን ፕሮሰስ ሳታሪ ወደ ገደለው ስልክ ላሉን እስቲ ፈሪ አንዳንዴ እስኪ ሰላም ነው እንዴት ነህ ደህና ነህ ከዛ በኋላ ወደ እነሱ ደውል ለራሱ ቢስል የማን ስልክ እስኪ ሰላምታ አይቀርብም መጀመሪያ ምናምን ተበያለሽ አይደል ወደ ገደለው ነው የሚኬደው ሆነ ምክንያት ሳንፈልግ ሰው ጋር መደወል ግን ያን ሰው ደስታ ይሰጠዋልና ይሄን ባህል ነበረን ከድሮ ብናዳብረው በፊት ጎረቤት አሁን እንደውም ሰው በብዛት በአፓርትመንት ስለሚኖር አፓርትመንት ስትወጪ ራሱ ሰላም አትባባይ ዝም ብለሽ የምትላለፊና ሰላምታም ራሱ አሪፍ ነገር ነው ደህና አደራችሁ ማለትን ሰውን ሳይሉሽ ታያለሽ ግን ሰብለንች እኔ እግዚአብሔርን እላለሁ ሳይሉሽ እግዚአብሔርን እላለሁ ማለት እኔ ፈገግነኛ መጨም ፊቴ ፈጠው ካዩ ደህና ነሽ እላለሁ አሳፍራቸዋለሁ ሲጀምር
ዝም ብሎ ከፈጠው ካየኝ ሰው ሰላም እላለሁ። ግን ሰላም ደህና ናችሁ ስትወጪ ስትገቢ እኔ በጣም በሰላምታ ታውቃለሁ የሚያውቁኝ እንዴ አይ ማህበራዊ ሚዲያ ላይ በፊት የለም ማሱ ማህበራዊ ሚዲያ ላይ አንዳንድ ሰዎች በጣም ስሜታቸው መቆጣጠር አቅቷቸው አሁንስ ኑሮ መረረኝ ምናምን ብለው ፖስት ሲያደርጉ አንዳንድ ሰው አቴንሽን መሳብ ፈልጎ ነው ምናምን ይልና በገመድ ይሻላል በበረኪና ይሻላል ምናምን እያለ ኮሜንት ይሰጧልና የቅርቡ ሰዎች እንኳን ስልኩ ላይ ደውለው የት ነው ያለው ምን አይነት ሁኔታ ውስጥ ነው ምናምን ብለው ቼክ ሳያደርጉት ያ ሰውዬ ሙቶ የደረሱ በጣም ብዙ ሰዎች አሉና የሰዎችን ስሜት መከተል በቃ የዛ አይነት ደረጃ ላይ ሳይደርሱ ያሉበትን ነገር በትንሹ በቃ እንደ ቤተሰብ መታየት ያስፈልጋል። ጓደኛ ስትሆኝ ያው ጓደኛ እግዚአብሔር ካደለሽ ጥሩ ጓደኛ ከሰጠሽ ነው ጓደኝነት በራሱ ጥሩ የሚሆነውና እኛ ጥሩ ከሆነ ጥሩ ይሆናል ሁሉም ነገር። መጀመሪያ ከኛ ነው የሚጀምረው ሁሉም ነገርና ዘፈንም አሉ እኮ ብዙ ዘፈኖችም አሉ። ሰው ለሰው መድኃኒት ነው መቼስ ሰው የሰው መድኃኒቱ የሚለው ዘፈን ካለ ሰው መኖር አንችልም። ምንም ጥያቄ የለውም። ማለት ሰውን ርቀሽ የትም መኖር አትችይም። ሰው ያስፈልግሽ። አንዳንድ ሰው እኔ ሰው ትቻለው ሰው ግን እንዴ ፈለገ ሁሉም ነገር ቢኖርሽ በጣም ተቀናጣ ነገር አስፈላጊ የሆኑ ነገሮች ሁሉ ቢኖርሽ ሰው ከሌለው ባዶ። እናንተ ትደዋወላላችሁ እርስ በራሳችሁ እዚህ ጋር እዚህ ጋር ታውቃለች ጓደኛሞች አሉ። አይ የመደወል ልምድ አላችሁ? ስልክ ፈልጋችሁ ወይ ሰላም ለማለት አይደለም። በአብዛኛው ጊዜ አሁን በዓል ለበዓል አንተርሰን እናደርጋለን። ሁለተኛ ደግሞ አንዳንድ ጊዜ ስልክ ስትጎረጉሪ እኮ የሆነ ስልክ ብቅ ሲልልሽ ወይ ያለ እንዴ ትላለህ አለ ወይ ብለህ ስለዚህ ስልክ ነው የሚያስታውስህ። ስልኩን ዝም ብሎ ሲጎረጉር አለ ወይ ማለ ነገሩ በኑሮ እንደተባለው ኑሮ በጣም ሁላችንም ቢዚ ነን። ግን አስታውሶ ግን መደወል ግን ያንን ሰው ደስታ ይሰጣዋል ነው ፖይንት። ከዚህ በኋላ በሳምንቱ በደወልኩ ወይስ ለይትኝ እውነት ይሄ አመት ቃል ግቢ እደውልልሻለሁ በይ እንዴ ፀይ ስራ ላይ ነኝ በቃ ደህና ነኝ ስትስከቢ ደወለች ከዚህ በኋላ ስደውል ብሎክ እንዳላረግሽ በስቶ እንፈልገሽ ነው እንዳታያስብ አለላት። ሰው ካልን ዘንዳ እንግዲህ ሰውነት ተከታታይ በጣም ተወዳጅ እንግዲህ ብዙ ባለሙያዎች እጃቸውን ያሳረፉበት ተከታታይ የቴሌቪዥን ድራማ ተሰርቶ ያለቀ በኢቢኤስ ቴሌቪዥን ሊጀመር መሆኑን በዚህ ባሳለፍነው ሳምንት አብስረናል። የማስጀመሪያ ፕሮግራሙም በሸራተን አዲስ በጣም በደማቅ ሁኔታ ነበር የተካሄደውና ፕሮዲውሰሮቹን ደራሲዋን ሁሉንም ነገር ስታይ በቃ ዘመኑ በደረሰበት ቴክኖሎጂ ነው። ካሜራውም ሲኒማቶግራፊው ሁሉም ነገር ሲታይ እና ተዋናዮቹም እንደዛው ሲታይ በጣም ልብ አንጠልጣይ ተወዳጅ እንግዲህ ተከታታይ የቴሌቪዥን ድራማ ሰውነት የፊታችን ሐሙስ ይጀምራል። ማስጀመሪያ ፕሮግራሙ በጣም የሚያጓጓ ነው። ያው ኢቢኤስ የታወቀ ነው እንግዲህ በተከታታይ ድራማ በማሳየት ከዚህ በፊትም ሰንሰለት ነበረ የእግር እሳት አሁን ደግሞ ብዙ ድራማዎች ታይተዋል እንዴ ሰውነት እሱም እና በዚህ የታወቀ ነው ኢቢኤስ እና አሁን ደግሞ በጣም የሚገርም በተለይ ድምጿ ደስ አይልም። አጀማመሯ የሳውንድ ትራኩ በጣም አሪፍ ነው። ደራሲዋ ቤዛ ኃይሉ ናት። እንግዲህ እረኛዬን ከደረሱት ውስጥ አንዷ ናት። ይድነቃቸው ሹመቴ ያለበት ባለፈው ዳይሬክቲንግ ሻይ ሰዓት ላይ መጥቷል እና ትወናውና ታሪኩ በጣም ይገርማል። ታሪኩ ከአንድ ክፍል አንዱ ክፍል ማለት መክፈቻውን ብቻ ነው ያየሁት። መክፈቻው ግን በጣም ደስ የሚያጓጓ ነው ታሪኩ ራሱ እና ተሰርቶ አልቋል። የቴሌቪዥን ድራማ ከበፊትም ጀምሮ ሰዎች የሚጓጉለት ደስ የሚላቸው ነው። የሆነን ታሪክ ይዘሽ እንደ መጽሐፍ ነው እስከ መጨረሻው ድረስ የምትሄጂበት ነው እና ይሄኛውም ክፍሎቹ ተሰርተው ያለቁ የማይጨምር የማይቀነስ የተቀመጠለትን ክፍል ብቻ የሚሄድ ድራማ ነው እና በጣም የሚገርም ትወና፣ አዳዲስ አክተሮች፣ ነባር ደግሞ በጣም አንጋፋ የሚባሉ ያሉበት ነው። ኢቢኤስ ላይ እንዳለችው ሰብሊ በድራማ አይታማም። የእግር እሳትም እንዴት ልቧን ጠልጥሎ እንዳለቀ እናውቃለን እና በእርግጠኝነት የምንነግራችሁ ሰውነት ተከታታይ የቴሌቪዥን ድራማ ሰዓት ጠብቃችሁ የምታዩት ነው። ከሳምንት ሳምንት ልብ እያንጠለጠለ የሚወስድና የፊታችን ሐሙስ እንግዲህ በኢቢኤስ ቴሌቪዥን ይጀምራል በይፋ ድራማውና እንኳን ደስ ያላችሁ ለማለት ነው። ከወዲሁ እንኳን ደስ ያለን። እንኳን ደስ ያለን። ስለዚህ ሐሙስ ሪሞታችሁን አስተካክላችሁ ታያላችሁ ማለት ነው። ስለዚህ አሁን ወደ እነሱ እንለፍ እና ችሎታችሁን እንፈትሽ። ቅዳሜ ከሰዓት በነገራችን ላይ ከግራና ከቀኝ ጎበዝ ልጆች አሁን ባለፈው ሳምንት ትዝ ይላችሁ ከሆነ አሳስቆን እሱ ልጅ
ብዙ ሰው ወዶታልና ዛሬም ከግራና ከቀኝ በየሳምንቱ አንዳንድ ደመቅ የሚያደርግ ሰው አለ ብዬ ገምታለሁ። ዛሬ ቅዳሜን ደመቅ የሚያደርግ ታለንት እናያለን። ቅዳሜ ከሰዓትን ከኛ ጋር አብሮ ደመቅ ሞቅ ያለ ጊዜ ለማሳለፍ 7696 ኬኬ ብለው ቴክስት ያደርጉ እኛ እንቀበላለን፣ እንደውላለን። ከኛ ጋር ቁጭ ብላችሁ እንደዚህ ታለንታችሁን ከኛ ጋር ታጋራላችሁ ማለት ነው። ታለንት ብቻ ሳይሆን ብዙ ነገር ነው። ሽልማት አለ። ከዛ ውጪ ጸጊ እንዳልሽው ሳምንት የነበረው ልጅ ሳምንቱ ሙሉ መነጋገሪያ ነበር። አይገርምም? ችሎታ ያለው ሰው አንዳንድ ሳምንቶች አሉ በጣም ብዙ ችሎታ ያላቸው ልጆች ይመጣሉ። አንዳንድ ሳምንት ደግሞ አለ ዝናቡ ነው መሰለኝ ያዛጋቸው። አንድ ልጅ ብቻ ናት ዛሬ ምትዘፍንልን። አንድ ብቻ አንድ ለእናቷ ስለዚህ እኛ እኛን ችሎታ እናውጣው ዛሬ። ትዘፍኛለሽ? እኔ አለኝ ላውጣ ያሰብኩት አለ፣ ግን ቆይ እሷ ትቅደም። እንተዋወቅ እስኪ፣ ራስሽን አስታውቂ። ንጋቱ ኃይሌ እባላለሁ። የአለታ ወንዶ ልጅ ነኝ። አሁን ያለሁት አዲስ አበባ። አለታ ወንዶ በምን ነው የሚታወቅ? አለታ ወንዶ በቡና ምን ነው ባዶ እጅሽን መጣሽ? ፕሮግራም በኋላ ሻይ ሰዓት ላይ ስላገኘኋችሁ እጅግ በጣም ደስ ብሎኛል። እኛም ደስ ብሎናል። የማን ነው የምዘፍነው? የዘቢባ ግርማ። የዘቢባ ግርማ። እንዴት ነህ አካሌ እንደምን ነህ? ኧረ እንዴት ነህ የኔ ዓለም እንዴት ነህ? እስኪ ልጠይቅ አካሌ እንደምን ነህ? እስኪ ልጠይቅ ሆድዬ እንደምን ነህ? ይመሻል ይነጋል አንተን ሳስላስል ከሀሳብ ጋር ስወያይ ሳነሳና ስጥል ይመስለኛል ያለ ይመስለኛል ዋትዝታ ስንቱን ያሳየኛል ያን ውበት ፍቅሬን ተለይቼ አለውኝ ትካዜን ሸምቼ ናፍቆት ነህ መቼም ከኔ አትቀርም ሀሳብ ነህ መቼም ከኔ አትቀርም አይዞር ባይኔ አንቅልፍም የለኝም አይዞር ባይኔ አንተን ሳላገኝ አይዞር ባይኔ እንቅልፍም የለኝም አይዞር ባይኔ አንተን ሳላገኝ። ዋው ገራሚ ነው። በጣም አንደኛ ነው ማለት እዚህ ጋር የሆነ ሳውንድ ነው የወጣው ማለት የሚገርም እግዚአብሔር ጨምሪልን አይደል? እሱ ብቻ ሳይሆን ላነሳነው ሀሳብ ሳውንድ ትራክ ነው የሚመስለው። እንዴት ላይ ሰው እየጠየቀች ነውና ለሀሳባችን ሳውንድ ትራክ ብለናል። ቬሮኒካ ነሽ። ቀናኝ ስትል ባይቀና ኑሮ ፈተና ከብዶ ቢከብድም ደርሶ በእምነት የእጅን ሰተ የዕለት ጉርሳተ ጭንቅ ቢበዛም ፍሬ እንኳን ባታይ ዘርተ አይዞ ባይጠፍቶ የገባ በዝቶ ባይደላ ዓለም እንዲህ ናት ብለህ በጽናት እለፍ ግድ የለው በልማ ችግር ምን ቢከፋም በልማ ተራመድ በተስፋ በልማ አመስጋኝ ሁን ባለ በልማ እለፍ ሁሉን ችለህ ከፍ ብትል በጊዜው እኔ እኮ አትበል አትፍራ ተምረህ ለፍቶ አለፈ ብትሳሳት አትፍራ ለድካም እጅ አትስጥ ጽና ባመንክበት ዘንድሮ እንዳትገኝ እዛው አምና
በቆምክበት አመሰግናለሁ። አሪፍ ነው። የሚገርም ነው በእውነት ዛሬ ታለንት አንድ ድምጽ ቢሆንም አንድ 10 ለ10 የሚሆን ነው ታለንት ይዘፈን። የሺ ሰው ግምት ብለንሻል ባቸው። የሺ ሰው ግምት የዘቢባንም የቬሮኒካንም ግጥሞቹን በደንብ እንድንሰማው ነው ያደረግሽንና ክሊር ነው። ቆንጆ ነው ይዘፈን። እናመሰግናለን። ስለዚህ ዛሬ አንድ ሰው ብቻ ነው ችሎታውን ያሳየን። የዛሬ ሳምንት በርከት ብላችሁ እንደምትመጡ አንጠራጠርም። 7696 ላይ ብቻ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። እዚህ ትመጣላችሁ፣ ጨዋታ ትጮታላችሁ፣ ሽልማት ትሸለማላችሁ። በዛ ወዴት እንደምናልፍ ነገርኳቸው ማለት ነው። ነገርኳቸው ድር ሳይል ሽልማቱ ነው ደግሞ ደስ የሚለው። እኛ ራሳችን ምን አለ እዛ በተቀመጠን የሚል ስሜት ነው ያለን እና በየሳምንቱ እንግዲህ 7696 ኬኬ ብላችሁ ስታርጉ እኛ እንቀበላለን፣ እንደውልላችኋለን እና የሚገርም ያልታሰበ ሽልማት ይደርሳችኋል። ድንገተኛ ፈንጠዝያ አለ። ድንገተኛ ፈንጠዝያ አለ። 7696 ኬኬ ብላችሁ ቴክስት አድርጋችሁ እኛ ጋር ስለመጣችሁ ብቻ ችሎታችሁን ብታሳዩንም ባታሳዩንም ይሄ ሽልማት ለእድለኛው ይደርሳል። እድለኛው ማን እንደሆነ አናውቅም። የወንበር ስር ሽልማት ነው። ስለዚህ ወደዚያው ስናልፍ ከግራና ከቀኝ ወንበራችሁን ቼክ ታረጉታላችሁ። እጃችሁን ከፍ ታረጋላችሁ ወደ ላይ እንደዚህ። ቀኝ እጃችሁን ከፍ እጃችሁን ወደ ላይ ከፍ ካላረኩ ወደ ውስጥ አይ ከዛ ወደ መሃል ትገቡና መፈለግ። የተለጠፈ ወረቀት ካገኛችሁ እድለኛ ናችሁ። ልጦ አውጥቶ ማሳየት ምንም ቼክ አድርግ የለም። ይሄው አንድ ሁለት ጠቅላላ እዚህ ነው ያለው። 3 እዚህ እዛም አለ። እሺ ስምሽ ማን ልበል? አለም 7696 ኬኬ አለም የመጀመሪያው የወንበር ስር ሽልማት 1 ውሃ ማሞቂያ ደርሷታል። ውሃ ማሞቂያ ለአለም የውሃ ማሞቂያ ነው ደርሷት። እሺ ድምጻይቷ ደረሳት። ንጋቷ 7696 ኬኬ ሁለተኛው እድል የልብስ ካውያ ቀይ ያደረገች ስምሽ ማን ነው? ቃል ኪዳን 7696 ኬኬ ብላ ሶስተኛው የወንበር ስር ሽልማት በቀኝ በኩል ጁስ መፍጫ። እነዚህ ሰዎች አሁን አንድ ላይ ቢኖሩ ቤታቸው እየሞላ ነው። አስባችሁታል? ይሄ ሁሉ ሽልማት እንግዲህ ቅዳሜ መምጣት ብቻ ነው የሚጠበቅ። በቃ አሁን ደግሞ ይታየኛል 7696 ኬኬ ብላ ቴክስት አድርጋ አምቢና እስኪ ድረስሽ ንገሪኝ። ወንበሩ ምን ሸለምሽ? ምስጋና 7696 ኬኬ ብለው ቴክስት አድርገው እንግዲህ እኛ ጋር መተው ከተሸለሙት 5ኛው ሰው ማለት ነው አይደለ? እስኪ ስጦታው ይከፈት። ስም ማን ነው? ኤፍሬም ጥላሁን 5ኛው። እስቲ ብሏል ሲያዩ ጁስ መፍጫ ጁስ መፍጫ አሉ። የቅዳሜ ከሰዓት ተጨማሪ ማለት ነው። የቅዳሜ ከሰዓት ሆስቶች የትኛው ወንበር ላይ ምን እንዳለ አናውቅም እና ልክ ከእናንተ እኩል ሲደርሳችሁ ደስ የሚለን ለዛ ነው። በጣም ሁሉም ወንበር ላይ ሽልማት እኛም ይኖረናል ብዬ አስባለሁ። እኔ ጠረጥራለሁ እንደዚህ ምናምን ስል የለም የኛ ጋር የለውም። አንድ ቀን መደረጉ አይቀርም ይመስለኛል። 7696 ላይ ብቻ ኬኬ ብለው የላኩልን ችሎታቸውን መጥተው ያሳዩን ደሳስ የሚሉ ሽልማቶች በዓላቶች እየደረሱ ሲመጡ ደግሞ ከዚህም ከፍ እያለ ስለሚመጣ አትጥፉ ነው የምንለው። ወደ ምስጋናው ነው የምናልፈው። እንግዲህ አሚና ተነሽና ለምታመሰግኙ ሰው እስኪ የፈለግሽው ምስጋና አቅርቢ። እድሉ ስለተሰጠኝ አመሰግናለሁ። መጀመሪያ ፈጣሪዬን አላህን አመሰግናለሁ። በተረፈ ቤተሰቦቼን፣ ልጆቼን፣ ባለቤቴን አመሰግናለሁ። ሚና አብድራሂም፣ ሀዩና አብድራሂም፣ ይስራ አብድራሂም፣ ባለቤቴ አብድራሂም ደመሳ እሱን አመሰግናለሁ። ሶስት ልጆችና አንድ ባለቤቷ ተመስግነዋል ማለት ነው። አጋጣሚውን ተጠቀመችበት በደንብ ነው። አሁን ወደ በጁስ መፍጫ ወደ ታጀበው ምስጋና እናልፋለን። በጣም ስፔሻል ነው። በተለይ ደግሞ ወቅቱ አሁን የተማሪዎች ምረቃ ውጤት መጨረሻውንም ያዩበት ሳምንት ነበርና ከዚህ ጋር ተያይዞ ልጄን አመሰግናለሁ ያላባት ስላለ ኤፍሬም ጥላሁን ማውቀው ሰው ስላለ ስምን አርሰውት በመጀመሪያ ደረጃ እዚህ ፕሮግራም ላይ ስለተጋበዝኩ በጣም አመሰግናለሁ። ምንድነው ባለፈው አመት ሲማሩ የነበሩ የ8ኛ ክፍል ተማሪዎች ነበሩ። በአገር አቀፍ ነው የሚኒስትሪ ፈተና የነበረው። የኔም ልጅ አንዱ ተፈታኝ ነበር። ያው ነጥብ አመጣ
99.8 ነው ያመጣው። ስሙ ማን ነው? ጥላሁን ኤፍሬም ጥላሁን ይባላል። ጥላሁን ኤፍሬም ጥላሁን። ዋው! ለጥላሁን አንድ ያጨብጭቡ። ጥላሁን ኤፍሬም ጥላሁን እንኳን ደስ አለ። እና ምንድነው ያው የቤተሰብ እገዛ ነበረ። በተለይ ከእግዚአብሔር ቀጥሎ የእናቱ ከፍተኛ እገዛ ነበር። ወይዘሮ እንጸገነት ጫላ ለዚህ ያበቃችሁ እሷ ነች። የኛ የአባቶች ድጋፍ ቢኖርም በተለይ የእናቶች ድጋፍ ለልጆች በጣም ቆንጆ ነው። እውነት ነው። ዛሬ አበረታታ ነው፣ ነገ ደግሞ ከፍተኛ ደረጃ ለመድረስ ሞራል ስለሚሆነው ልጄ እንኳን ለዚህ ያበቃ። እወድሃለሁ። አመሰግናለሁ። ማመስገን አሁን የራሱ ከኛ ቶፒክ ጋር ሄዳል። በጣም ሳይረፍድ ማመስገን አሁን ሚስታቸውን ማመስገናቸው በጣም ነው ደስ ይላል። ይሄ ለነሱ ይሄ በስጦታ ከምትገዢው ስጦታ ከምትሰጪው ስጦታ በላይ ነውና ትልቅ ስሜት ነው የሚፈጥረው፣ ደስ የሚልና ባለቤት የምትመሰገናት ልጅህም አንተም እንግዲህ እንኳን ደስ ያላችሁ ነው እኛ የምንለው። በዚህ አጋጣሚ እንግዲህ አገራችን ውስጥ ካሉ ከተለያዩ ከከፍተኛ የትምህርት ተቋማት የተመረቁ ተማሪዎች አሉ። ለሁሉም እንኳን ደስ ያላችሁ። በተለየ ደግሞ በከፍተኛ ዩኒቨርሲቲ ማዕረግ ለተመረቃችሁም ደግሞ በተለየ እንኳን ደስ ያላችሁ። ለእናንተም ለቤተሰብ ለነሱ የተለየ ያረግሽው ትምህርት ቤቱም ዋንጫና ሜዳሊያ ስለሚሰጣቸው ትንሽ ለየት ለሁሉም እንግዲህ መልካም የስራ ጊዜ እንመኝላችኋለን። ከትምህርት ቤት ወጥተሽ የመጀመሪያው የስራ መፈለጊያ ጊዜ ትንሽ ከባድ ነው ግን ይለመዳል። ተስፋ አለመቁረጥ ዋናው ትልቁ ነገር ተምሮ ያንን ነገር መያዙ ነውና ከዛ በኋላ ስራው ደግሞ ይገኛል። መልካም የስራ ጊዜ፣ መልካም የስራ እድል እንመኝላችኋለን። ለተመረቁት ለቤተሰቦቻችሁ፣ ለሁሉም እንኳን ደስ አላችሁ። ውጤት ለመጣላችሁ ደግሞ ወደፊት ያለው መንገዳችሁ ረጅም ስለሆነ ማበረታቻ ይሆናል። ለሱ ልጅ ግን በጁስ የታጀበ ነው ከዚህ በኋላ ሞቅ ደመቅ ተብሎ ተጀምሯል። እስከ ፕሮግራሙ ፍጻሜ አብራችሁን ሁኑ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።